ወልድና አብ በማወቅ ሚለያዩ ከሆነ አብ የሚበልጥ ወልድ የሚያንስ ከሆነ እንዴት ነው ወልድን መካድ አብን መካድ ሊሆን የሚችለው? ፈራጅነቱን እቀበላለሁ ብላችሁ ግን ደግሞ የሚፈርድበትን ቀን አያውቅም ምትሉ ከሆነ ፈራጁን ራሱ አልተቀበላችሁትም ማለት ነው። ፈራጅነቱን አልተቀበላችሁትም ንቃችሁታል ማለት ነው። ከአብ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ተብሎ የተነገረው ቃል የሚያመለክተው ወልድ በቃልነቱ ያችን ቀን አይገልጣትም አይናገራትም የሚለው ነው። ያቺ ቀን የተባለችው ዳግም ምጽአት ናት። የዳግም ምጽአት ቀን መች እንደሆነ ለፍጡራኑ ወልድ አይገልጥላቸውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ ሚዲያ ተከታዮች እንደምን አላችሁ? አሜን። አምላካችን እግዚአብሔር ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ እንደሚታወቀው በዚህ ሚዲያ በዋናነት ነገረ ክርስቶስን የሚመለከቱ ጉዳዮችን እያነሳሳን እያቀረብን እንገኛለን። እንደመነሻ አድርገን ያቀረብነው በዋናነት ኦርቶዶክሳዊ የሆነውን የመጽሐፍ ቅዱስ ጥቅሶችን እንዴት ነው የምንረዳው በሚል መጀመሪያ ስለ ኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ የተወሰኑ ነገሮችን አቀረብን። ከዛ በኋላ ጸነን የሚሉ ከበድ የሚሉ በመጽሐፍ ቅዱስ የተጻፉ ኢየሱስ ክርስቶስን የሚመለከቱ ጥቅሶችን እያብራራን መተናል። እነዛን ጥቅሶች እንግዲህ የተብራሩትን እየገባችሁ እንድትመለከቱ እየጋበዝኳችሁ ዛሬ ደግሞ በኢየሱስ ክርስቶስ አምላክነት ላይ ጥያቄ የሚፈጥሩ አካላት ከመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለውን ስለዚያች ቀን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚለውን ጥቅስ መነሻ በማድረግ አብና ወልድ በእውቀት እንደሚለያዩ ያቺን የምጽአት ቀን ስለዚያች ቀን የተባለችው ቀኗ ዳግም ምጽአትን የምትመለከት ስለሆነች እሷን ቀን የሚያውቀው አብ ነው፣ ወልድ አያውቃትም። በዚህ ምክንያት ወልድ ከአብ ያንሳል፣ አብ ደግሞ ከወልድ ይበልጣል የሚል ሐሳብ የስተት ትምህርት የሚያንጸባርቁ ሰዎች አሉ። ስለዚህ ምን ብለን ነው ይሄን የምንረዳው የሚለውን ለማብራራት እንግዲህ መጀመሪያ በመጽሐፍ ቅዱስ ራሱ ማወቅ የሚለው ቃል ከእውቀት ጋር የተገናኙ ጉዳዮች እንዴት ባለ መንገድ ነው የተገለጹት የሚሉ በጣም አጠር ባለ መንገድ የተወሰኑ ነገሮችን ከማመልከት ልጀምር። እንግዲህ በኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ጀምሮ ባለው ንባብ ላይ አዳም ሔዋንን አወቃት ይላል። ከዛ ቃየልንም ወለደችለት ይላል። ስለዚህ መጀመሪያ አወቀ የሚለው ቃል በኦሪት ሲገለጽ አዳም ሔዋንን አወቃት በሚል ነው የተገለጸው። ይሄ እንግዲህ ዕውቀት የሚለው ከአይምሮአዊ ዕውቀት ግንዛቤ ከሚለው ሐሳብ ወጣ ያለ ሌላ ትርጉም እንዳለው የሚያመለክት ነው እና ይሄ ዕውቀት የሚለው ቃል ሩካቤ ስጋን የሚያመለክት ሆኖ እናገኘዋለን በአንደኛ ትርጉሙ ማለት ነው። አዳም ሔዋንን አወቃት ካለ በኋላ ቃየልንም ወለደች ስለሚል ማለት ነው። ስለዚህ አንደኛ ዕውቀት የሚለው ቃል ይሄን ሊያመለክት ይችላል። ሁለተኛ እንግዲህ ኦሪት ዘዳግም ምዕራፍ 13 ቁጥር 3 ላይ ደግሞ ያለውን ቃል እንመልከተው። እዛ ላይ እግዚአብሔር አምላክን በተመለከተ የተነገረ አገላለጽ አለ። ኦግስጢን የተባለውም ሊቅ ይህንን የመጽሐፍ ቅዱስ ቃል ጠቅሶ የቅድሙን በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለውን ቃል ስለሚያብራራ በኋላ ላይም ማነሳው ይሆናል። ግን ለእግዚአብሔር ራሱ ከእውቀት ጋር በተገናኘ እንዴት እንደተገለጸ ለማሳየት እንዲያመቸን ነው። እንደዚህ ይላል የመጽሐፍ ቅዱሱ ቃል፣ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹምም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይም ያን ህልም አላሚ አትስማ የሚላል። አሁን በዚህ ንባብ ላይ እግዚአብሔር
እኛ ምን ያህል እሱን እንደምንወደው በፍጹም ነፍሳችን በፍጹም ሰውነታችን በፍጹም ሐሳባችን በፍጹም ልባችን እግዚአብሔርን እንደምንወደው እንደማያቅ የሚመስል አገላለጽ አለው። ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና አንድ ህልም አላሚ ያለ ያ ህልም አላሚ የተናገረው ቃል ቢፈጸም ወይም አንድ ነብይ ያለ የተናገረው ትንቢት ቢፈጸም ወይም አንድ ህልም አላሚ በፊታችሁ የሆነን ታምር ቢያደርግ ያንን ነገር አይታችሁ ወደዛ ነብይ ተሳባላችሁ አትሳቡ ወይስ በእግዚአብሔር ያላችሁን እምነት እስከ መጨረሻ ድረስ ትገልጻላችሁ? ለምን ያ ህልም አላሚ ወይም ነብይ አስደናቂውን ነገር በፊታችን ካደረገ በኋላ የማታውቁትን ሌላ አምላክ እንሂድና እናምልክ ቢላችሁ ትሄዳላችሁ ወይስ አትሄዱም የሚለውን እግዚአብሔር ለማወቅ ይፈትናችሁ ዘንድ ያ ነብይ የሚያደርገው ነገር እንዲፈጸም ዝም ይላል እግዚአብሔር። ስለዚህ በዚህ ንባብ ላይ እግዚአብሔርን እንደምንወደው እግዚአብሔር የሚያውቀው በኋላ በሚደረገው ነገር እንደሆነ የሚመስል አይነት አገላለጽ አለው። ስለዚህ የእግዚአብሔር ዕውቀት ወሰን አለበት ወይ የሚል ጥያቄ እንድንጠይቅ የሚያደርግ አገላለጽ ተገልጿል። ስለዚህ እንግዲህ በማቴዎስ ወንጌል ላይ የተገለጸውን ቃል ከአብ በቀር ልጅም ቢሆን አያውቅም የሚል ንባብ ስላለ ሊትራሊ ቃል በቃል ይሄን ወስደን ወልድ ስለማያውቅ ነው አብና ወልድ የዕውቀት ልዩነት ስላላቸው ነው ብለን ምን ወስድ ከሆነ እንግዲህ አሁን እዚህ ኦሪት ዘዳግም ላይ ያለውን ቃል ከዕውቀት ጋር ተገናኝቶ የተገለጸውን ቃል ምን ብለን ልንረዳው ነው? ምክንያቱም እዚህ ላይ አሁን እንዳብራራሁት እግዚአብሔር የሆነ ነገር ከሆነ በኋላ ወደ ማወቅ የሚመጣ የሚመስል አገላለጽ ስላለው ማለት ነው። ስለዚህ ቃሎችን ቃል በቃል ምን ወስዳቸው ከሆነ እንደዚህ አይነት ስተቶችን ልንሰራ እንችላለን። እግዚአብሔር ራሱ የዕውቀት ወሰን አለበት የሆነ ነገር የሚያውቀው የሆነ ነገር ከተከወነ በኋላ ነው የሚል ስተት ውስጥ ልንገባ እንችላለን። ስለዚህ እንደዚህ አይነት ሐሳብ ውስጥ ስተት ውስጥ እንዳንገባ እግዚአብሔር እኛን ያናገረበትን መንገድ መረዳት ያስፈልገናል። እንግዲህ ኦሪት ላይ ገና ኦሪት ዘፍጥረት ምዕራፍ 3 ላይ አዳም ልክ ዕፀ በለስን በበላበት ጊዜ እግዚአብሔር አዳም ዕፀ በለስ መብላት አለመብላቱን ከበላ በኋላ ዕውቀት እንደሌለው በሚመስል መንገድ አዳም ሆይ የት ነው ያለኸው እያለ ሲጠይቅ እናገኘዋለን። አሁን ይህ አገላለጽ እግዚአብሔር አዳም ዕፀ በለስን በልቶ መሸሸጉን የማያውቅ እንደሆነ ያስመስላል። ስለዚህ ቃል በቃል አዳም ሆይ የት ነው ያለው ብሎ ስለጠየቀ እግዚአብሔር አዳም የት እንደተደበቀ አያውቅም የሚል ቴዎሎጂ ልንሰራ አንችልም። ግን ንባቡ እንደዛ ይላል። ስለዚህ ማቴዎስ ወንጌልም ላይ ያለውን ከአብ በቀር ልጅም ቢሆን አያውቅም የሚል ንባብ ስላለ ንባቡን ይዘን ወልድ አያውቅም አብ ያውቃል ወደሚል መደምደሚያ ከደረስን በኦሪትም ላይ እግዚአብሔር አዳም ሆይ የት ነው ያለው ብሎ ሲጠይቅ የዕውቀት ወሰን ኖሮበት አዳም ያለበትን ቦታ ሲናገር እግዚአብሔር ወደ ማወቅ ይመጣል ብለን ማመን ይኖርብናል ማለት ነው። እንዲህ ብለን ምናምን ከሆነ ደግሞ መጽሐፍ ቅዱስን ሙሉ በሙሉ ወደ አለመቀበል ነው የምንሄደው። እንዲህ እንዳንሆን ነው እንግዲህ በመጽሐፍ ቅዱስ ዕውቀት የሚለው ቃል እንዴት እንደተገለጸ የተወሰኑ ንባቦችን ማሳየት የፈለኩት። ከሐዲስ ኪዳን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለውን ደግሞ ላሳያችሁ። ከዕውቀት ጋር ተገናኝቶ የተገለጸውን ምን ይላል? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ልብ በሉ። መጀመሪያ ዕውቀት የሚለው ቃል በመጽሐፍ ቅዱስ ከምን ጋር ተገናኝቶ ተገልጿል? ከሩካቤ ጋር። ሁለተኛ ደግሞ እግዚአብሔር በሰውኛ ከኛ ጋር የሚግባባ የሚነጋገር መሆኑን አላዋቂ ሆኖ አይደለም እንዲናገር። ይሄ በነገራችን ላይ አዳምን የት ነው ያለው ብሎ መጠየቁ የሚያመለክተው የእግዚአብሔርን ቸርነት ነው፣ የእግዚአብሔርን ፍቅር ነው። አዳም ኃጢአቱን አምኖ ለእግዚአብሔር እንዲናዘዝ እንዲህ አድርጌያለሁ እንዲል፣ በሌላ በኩል ደግሞ እንዲቀርበው እንዳይፈራው ለማድረግ የተገለጸ አገላለጽ ነው። ግን አገላለጹ በመጽሐፍ ቅዱስ የተገለጸው አላዋቂ እግዚአብሔርን አላዋቂ በሚያስመስል አገላለጽ ነው የተገለጸው። እዚህም ላይ ቅዱስ ጳውሎስ የተናገረው ንባብም ላይ ኃጢአት ያላወቀውን እርሱን ኃጢአት አደረገው ይላል። እንዲህ ሲል እንግዲህ ጸነን የሚሉ ሁለት ነገሮች እናገኛለን። አንደኛ ይሄ ቃል የተነገረው ስለ ኢየሱስ ክርስቶስ ነው።
ስለዚህ ኃጢአት ያላወቀውን ሲል ኢየሱስ ክርስቶስ ኃጢአት ምን እንደሆነ በግንዛቤ ደረጃ ዕውቀት ሚለውን ቃል ግንዛቤ ብለን ከወሰድነው መረዳት ብለን ከወሰድነው ኃጢአት ምን እንደሆነ ክርስቶስ አያውቅም ብለን ልንናገር ነው። እንዲህ ብለን የምንናገር ከሆነ በጣም ትልቅ ስህተት የምንሰራ መሆኑ የታወቀ ነው። ኃጢአት ምን እንደሆነ የማያውቅ እርሱ እንዴት አምላክ ሊሆን ይችላል? ስለዚህ በግንዛቤ በማወቅ ደረጃ ኃጢአት ያላወቀውን ሚለውን ንባብ ይዘን በእውቀት ደረጃ ኃጢአት ምን እንደሆነ እግዚአብሔር አያውቅም ብለን ልንናገር አንችልም። አንደኛ። ሁለተኛ ደግሞ ምንድነው የሚለው? እርሱን ስለኛ ኃጢአት አደረገው ይላል። ኃጢአት አደረገው ደግሞ ሲል ይህም ስለ ክርስቶስ የተነገረ ነው። ስለዚህ ኢየሱስ ክርስቶስ ራሱ ኃጢአት ነው ማለት ነው? ወይም ክርስቶስ የሆነ ጊዜ ክርስቶስ ሆኖ ኖሮ የሆነ ጊዜ ክርስቶስ ራሱ ተለውጦ ኃጢአት ሆነ? ሲጀምር ራሱ ኃጢአት የሚባለው ነገር አካል ከህልውና አለው? ፍጥረታዊ አካል አለው ብለን ጥያቄ ብንጠይቅ በቤተ ክርስቲያን ትምህርት ኃጢአት ማለት ማጣት ማለት ነው። መለየት ማለት ነው። ከእግዚአብሔር ፈቃድ መለየት፣ የእግዚአብሔርን ሕግ አለመጠበቅ፣ አታድርግ የተባሉትን ማድረግ፣ አድርግ የተባሉትን ደግሞ አለማድረግ ነው ኃጢአት የሚባለው እንጂ አካል ከህልውና ያለው ነገር አይደለም። ስለዚህ ክርስቶስ ተለውጦ ኃጢአት ሊሆን አይችልም። መጽሐፍ ቅዱሱ ግን ስለኛ ኃጢአት አደረገው ይላል። ስለዚህ ቃል በቃል ምን ወስደው ከሆነ እንሳሳታለን። ማወቅ የሚለውንም ቃል ልክ እንደዚሁ ማለት ነው። እዚህ ላይ ኃጢአት ያላወቀውን ሲል ኃጢአት ምን እንደሆነ ማያውቀውን ማለት አይደለም። ኃጢአት ያልሰራውን በሚል ነው የሚተረጎሙ። በገቢር ኃጢአትን ያልፈጸመውን ክርስቶስ ፍጹም ሰው ሆኗል ከአንዲት ከኃጢአት በቀር እኛን መስሎናል። ስለዚህ እኛን መሰለን ግን ከአንዲት ከኃጢአት በቀር ቅዱስ ጳውሎስ ይሄን ዕብራውያን መልእክት ምዕራፍ 4 ላይ እንደሚናገረው እኛን መሰለን ከአንዲት ከኃጢአት በቀር በሁሉ እኛን መሰለን ስለሚል ማለት ነው። ስለዚህ ክርስቶስ ኃጢአትን አላደረገም። ኃጢአት ያላወቀውን ሲል አላወቀም የምትለው ቃል አላደረገም በሚል ትተረጎማለች ማለት ነው። ስለዚህ ዕውቀት የሚለው ቃል ከሩካቤ ጋር ተገናኝቶ ሊገለጽ ይችላል። ከእግዚአብሔር ቸርነት ጋር ተገናኝቶ ሊገለጽ ይችላል። እዚህ አሁን ደግሞ እንደገለጽኩት ከገቢራዊ ድርጊት ጋር ደግሞ ተገናኝቶ ሊገለጽ ይችላል። እንግዲህ ለምንድን ነው ይሄን የምገልጸው? ዕውቀት የምትለዋን ቃል በአንድ ኮንቴክስት ወይም በአንድ ቃል ብቻ ወስደው አላወቀም የሚለውን የዕውቀት ወሰን አለበት ማለት ነው፣ የማያውቀው ነገር አለበት ማለት ነው ብለው የሚረዱ ሰዎች ስላሉ ይሄ አረዳዳቸው ትክክል አለመሆኑን ለማስረዳት ነው እንግዲህ ያነሳውት ማለት ነው። በሌላ በኩል እነዚህን ከዕውቀት ጋር የተገናኘውን በዚህ መንገድ ካብራራው እንግዲህ ከመጽሐፍ ቅዱስ ክርስቶስ አምላካችን አሁን የተነገረለት ቃል ስለዚያች ቀን ከአብ በቀር ልጅም ቢሆን አያውቅም ነው የተባለው። ያቺ ቀን መች ናት ሚል ጥያቄ ሲጠይቅ ዳግም ምጽአት ናት። ምንም ጥርጥር የለውም መጽሐፍ ቅዱሱ ላይ በግልጽ ስለተጻፈ ማቴዎስ ወንጌል ምዕራፍ 24 ላይ ጥሩ። ያቺ ቀን የተባለችው ዳግም ምጽአት ከሆነች ዳግም ምጽአት መሆኗንም ሁላችን ከተስማማንበት እርግጥ መጽሐፍ ቅዱስም በግልጽ ስለሚናገር ይሄ ግልጽ ከሆነ አያውቃትም ማለት ከዕውቀት ጋር በተገናኘ አእምሯዊ በሆነ ዕውቀት ወይም ከመረዳት ጋር በተገናኘ ያቺ ቀን መች እንደሆነች አያውቃትም ማለት ሊሆን ይችላል? እስኪ ይህንን ጥያቄ ለመረዳት እንዲያመቸን ከመጽሐፍ ቅዱስ ጥቅስ እንጥቀስ። በዮሐንስ ወንጌል ላይ የምናውቀው ንባብ አለ። ምዕራፍ 1 ቁጥር 3 ላይ ምንድን ነው የሚለው? ስለ አምላካችን ስለ ኢየሱስ ክርስቶስ ሲናገር ሁሉ በእርሱ ሆነ። ልብ በሉ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ልብ በሉ፣ ሁሉ በእርሱ ሆነ ነው የሚለው። ከሆነውም እንኳ አንዳች ያለ እርሱ የሆነ የለም ይላል። ምን ማለት ነው? ኢየሱስ ክርስቶስ ሁሉን የፈጠረ ነው እያለ ነው። ያልፈጠረው ፍጥረት የለም። ከሆነው ከተፈጠረው ክርስቶስ ያልፈጠረው ምንም ፍጥረት የለም እያለ ነው። ጥሩ፣ በጣም ክርስቶስ ያልፈጠረው ምንም ፍጥረት ከሌለ ጊዜ እንደምታውቁት ከፍጥረት ጋር የመጣ አንዱ ኃላፊ ነገር ነው። ወይም በሊቃውን ትምህርት ፍጥረት ነው ራሱ ጊዜ። ለማብራራት በጣም ከባድ ጉዳይ ቢሆንም ጊዜ ግን ፍጥረት ነው። በኋላ የመጣ ነገር ነው ማለት ነው። ቀድሞ ያልነበረ እግዚአብሔር ዓለምን ከመፍጠሩ በፊት ጊዜ የለም።
እግዚአብሔር የነበረው በኢተርኒቲ ነው በዘላለማዊነት ውስጥ ነው ያ ዘላለማዊነት ደግሞ የሚገለጽ የሚብራራ አይደለም ጊዜ እንደምታውቁት ሶስት ሁኔታዎች አሉት ፕሬዘንት ቴንስ የሚባል ፓስት ቴንስ የሚባል ፊውቸር ቴንስ የሚባል ነገር አለው ስለዚህ እነዚህ ሶስት ኮንዲሽኖች ወይም ቴንሶች ማለት ነው ጊዜን የሚያመለክቱ ነገሮች ናቸው እነዚህ የመጡት ከፍጥረት ጋር ነው እነዚህ ጊዜ ከመፈጠሩ በፊት የነበሩ ነገሮች አይደል ፓስት የሚባል ነገር የለም ፊውቸር የሚባል ነገር የለም ፕሬዘንት የሚባል ነገር የለም ለእግዚአብሔር ይሄ የለውም እግዚአብሔር የነበረው በኢተርኒቲ ውስጥ ያ ኢተርኒቲ ራሱ ከመግለጽ በላይ ነው በቃላት ከማብራራት በላይ ነው ያ ይህ እንዲህ ከሆነ ጊዜ የመጣው እግዚአብሔር ሲፈጥረው ከሆነ ፓስት ቴንስ ፕሬዘንት ቴንስ እና ፊውቸር ቴንስ የመጣው እግዚአብሔር ከፈጠረው በኋላ ከሆነ ቃል ደግሞ ያልፈጠረው ፍጥረት የለም ሁሉ በእርሱ ሆነ ካለ በኋላ አንዳች እንኳን ያለ እርሱ የሆነ የለም ብሎ መጽሐፍ ቅዱስ ከተናገረ ጥሩ በጣም ስለዚህ ክርስቶስ አምላካችን የሁሉ ፈጣሪ ነው ማለት ነው የሁሉ ፈጣሪ ከሆነ ጊዜን ራሱ ዳግም ምጽአት ያለችው በምን ውስጥ ነው ብለን ስንጠይቅ በጊዜ ውስጥ ነው ያለችው ጊዜ ከተፈጠረበት ጊዜ ጀምሮ እስከሚያልፍበት ከዳግም ምጽአት በኋላ ጊዜ ያልፋል ስለዚህ እስከ ፍርድ ጊዜ ያለው ሁኔታ ያለው በጊዜ ውስጥ ነው በፓስት በፕሬዘንት እና በፊውቸር ውስጥ ነው ያለው በጊዜ ውስጥ ከሆነ ያለው ልብ በሉ በጊዜ ውስጥ ያለ ነገር በሙሉ ራሱ ጊዜውም በጊዜ ውስጥ ያለው ነገር በሙሉ ፍጡር ነው የተፈጠረ ነገር ነው ምክንያቱም ጎርጎርዮስ እግዚአብሔር ፍጥረትን ለፍጥረት መመላለሻ የሆኑ ዘንድ ሁለት ነገሮችን አዘጋጅቷል ይላል አንደኛ ጊዜ ነው ሁለተኛ ቦታ ነው እነዚህ ለፍጥረት መመላለሻ የሆኑ ዘንድ እግዚአብሔር ያዘጋጃቸው ነገሮች ናቸው ቦታና ጊዜ ማለት ነው ጥሩ ጊዜን የፈጠረው ማን ነው ቦታንስ የፈጠረው ማን ነው ብለን ጥያቄ ሲጠይቅ ኢየሱስ ክርስቶስ ነው ለምን ሁሉ በእርሱ ሆነ ከሆነውም እንኳን አንድስ ያለ እርሱ የሆነ የለም ይሄንን ከተቀበል አንድ ሰው ይሄን ካመነ በመጽሐፍ የተጻፈውን ይሄን ግልጽ የሆነ ንባብ ካመነ ኢየሱስ ክርስቶስ የሁሉ ፈጣሪ መሆኑን ይቀበላል ማለት የሁሉ ፈጣሪ ከሆነ የሁሉ ፈጣሪ የሆነ እርሱ እንዴት ነው የፈጠራትን ጊዜ አያውቅም ተብሎ ሊጠረጠር የሚችለው ስለዚያች ቀን ከአብ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን አያውቅም ሚለውን ንባብ ይዘን ወልድ አያውቅም ወደሚል ትርጓሜ ከወሰድን የፈጠራትን አያውቃትም ወደ ማለት ነው ይሄ እንኳን ለእግዚአብሔር ለኛ እንኳን ይሄ በነገራችን ላይ ለኛ እንኳን አይሰራም ለምሳሌ እኔ የሆነን ስልክ ዲስከቨር ባደርግ ወይም የሆነን ነገር ዲስከቨር ባደርግ ብሰራ ወይም ባገኝ የሆነን ግኝት ባገኝ ያገኘሁትን ነገር አያውቀውም ልባል አይችልም አንድ አናጺ የሆነን በር ወይም የሆነን መስኮት ቢሰራ የሰራውን በር አያውቀውም የሰራውን መስኮት አያውቀውም የሰራውን ወንበር አያውቀውም ብሎ ሊነገርለት አይችልም የሰራውን ሳያውቅ ሊሰራው ስለማይችል ማለት ነው ስለዚህ የሚያውቀውን ነው የሚሰራው እንኳን ለእግዚአብሔር ለፍጡራን መፍጠር ለማይችሉ ያለን ነገር ተጠቅመው ለሚሰሩ ፍጡራን እንኳን የሚያደርጉትን አያውቁም ተብሎ ሊነገርላቸው አይችልም የሚሰሩትን የሆነን ግብር አያውቁትም ተብሎ ሊነገርላቸው አይችልም እግዚአብሔር ደግሞ ፈጣሪ ነው ስለዚህ ክርስቶስ ፈጣሪ ስለሆነ ሁሉን በመፍጠሩ ምክንያት የፈጠረውን ጊዜ አያውቅም ተብሎ ሊጠረጠር አይችልም መጀመሪያ ይሄንን በጣም አጥብቀን ልናምንና ልንረዳ ይገባናል በሌላ በኩል ደግሞ እንደ ሁለተኛ አድርገን ልንወስድ የምንችለው ደግሞ እንግዲህ በሉቃስ ወንጌል ምዕራፍ 10 ላይ ያለውን ንባብ ላንብላችሁ ሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ደግሞ ስለ ዕውቀት ምን ተብሎ ተገልጿል ወልድ ስለሚያውቃት ዕውቀት እንደዚህ ይላል ለምሳሌ ሁሉ ከአባቴ ዘንድ ተሰጥቶኛል ልብ በሉ ሁሉ ከአባቴ ዘንድ ተሰጥቶኛል ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም ይላል ልብ በሉ ዕውቀትን በተመለከተ ወልድ ማን እንደሆነ ከአብ በቀር የሚያውቀው የለም ይላል እሺ አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር የሚያውቅ የለም ማለት አሁን ጥያቄ እንጠይቅ ይሄንን አምብሮዝ የተባለ የቤተክርስቲያን ሊቅም ኦግስቲን የተባለውም ሊቅ አንስተው ጥያቄ ይጠይቃሉ ምን ብለው ዳግም ምጽአትን ወልድ አያውቅም ብለን ምናስብ ከሆነ ስለዚያች ቀን ከአብ በቀር ልጅም ቢሆን አያውቅም ብለን ምንረዳ በእውቀት ደረጃ አብ አዋቂ ወልድ የማያውቅ ብለን ምናስብ ከሆነ የቱ ነው የበለጠው ይላሉ የቱ ነው የበለጠው አብን ማወቅ ነው የሚበልጠው ፍጥረታዊት የሆነችውን ጊዜ ማወቅ ነው የሚበልጠው የበለጠውን ራሱ ለምሳሌ ስለዚያች ቀን
ከሰማይ መላእክት በቀር ልጅም ቢሆን አያውቅም የሰማይ መላእክትም ልጅም ቢሆን አያውቅም ከአብ በቀር ተብሎ ተገልጿል አዋቂው አብ ተብሎ ነው የተገለጸው ጥሩ አዋቂውን አብን ራሱ ከወልድ በቀር ደግሞ የሚያውቀው የለም ተብሏል ተመልከቱ ያውቀዋል ተብሎ የተነገረው ለአብ ነው ያውቀዋል የተባለውን አብን ራሱ ከወልድ በቀር የሚያውቀው የለም ተብሏል ስለዚህ ተመልከቱ ዋናውን ያውቃል የተባለውን አብን ራሱ ወልድ ብቻ ከሆነ የሚያውቀው ከወልድ በቀር ማንም ሊያውቀው የሚችል ከሌለ ትልቁን ዋናውን አካል አብን የሚያውቅ ወልድ እንዴት ነው ትንሿን ፍጥረታዊ የሆነችውን ጊዜ አያውቅም ተብሎ ሊጠረጠር የሚችለው ስለዚህ ይሄ ቃል ወልድ ከአብ የሚያንስ ዕውቀት እንዳለው ወይም ወልድ የማያውቅ አብ የሚያውቅ እንደሆነ የሚያስረዳ ፈጽሞ አይደለም በዕውቀት ደረጃ ከሆነ አብን እንኳን ያውቀዋል ወልድ እንኳን የዳግም ምጽአትን ቀን ቀርቶ አብን እንኳን ያውቀዋል ስለዚህ ይሄ የወልድን ዕውቀት የሚያስጠረጥር ጥቅስ አይደለም ማለት ነው ስለዚያች ቀን የሰማይ መላእክትም ቢሆኑ ልጅም ቢሆን አያውቅም ከአብ በቀር ተብሎ የተነገረው ቃል ወልድን አያውቅም የሚያሰኝ ቃል አይደለም ወልድ እንኳን የዳግም ምጽአትን ቀን አብን እንኳን የሚያውቅ ስለሆነ ማለት ነው ይሄን እንዲይዘን ሌሎች ጥያቄዎችን ከሊቃውንት ጋር ሆነን ደግሞ መጠየቅ እንችላለን ይሄን በዚሁ ይዘን ሌሎች ጥያቄዎችን መጠየቅ እንችላለን ለምሳሌ በመጽሐፍ ቅዱስ አሁንም ጥቅስ እንግዲህ መጽሐፍ ቅዱስ ምን እንደሚል በደንብ አድርገን እንድንረዳ ነው የመጽሐፍ ቅዱስ ጥቅሶችን ማመጣላችሁ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ እንደዚህ የሚል ንባብ አለ ልብ በሉ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው ልብ በሉ አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው አለ አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው አለ ይቀጥላል ቁጥር 23 ላይ ወልድን የሚክድ ሁሉ አብን እንኳን ልብ በሉ ወልድን የሚክድ እንኳን ሁሉ አብ እንኳን የለውም አለ በወልድ የሚታመን አብ ደግሞ አለው አለ አሁን ልብ በሉ ወልድና አብ በማወቅ የሚለያዩ ከሆነ አብ የሚበልጥ ወልድ የሚያንስ ከሆነ እንዴት ነው ወልድን መካድ አብን መካድ ሊሆን የሚችለው ምክንያቱም ወልድ ያንሳል ብለናል የሚያንሰውን መካድ እንዴት የሚበልጠውን መካድ ሊሆን ይችላል የሚያንሰውን ማመን እንዴት የሚበልጠውን ማመን ሊሆን ይችላል በዕውቀት ይበላለጣሉ ብለን ከሆነ የምንረዳው አብን ወልድን የሚክድ ሰው አብን ይክዳል ወይም አብን ክዷል ሊባል ፈጽሞ አይችልም ግን ሁለቱ በክብር አንድ ስለሆኑ በዕውቀትም ፈጽሞ ስለማይለያዩ መጽሐፍ ቅዱስ እንዲህ ባለ መንገድ አንድነታቸውን እንዲገባን ለማድረግ እንደዚህ ያሉ ሐሳቦችን ገለጸልን ስለዚህች ቀን ወልድ አያውቅም የሚለውን ቃል ይዘን አብንና ወልድን ልናለያያቸው ልናበላልጣቸው ፈጽሞ ተገቢ አይደለም ሌሎች ጥያቄዎችን መጠየቅ እንችላለን እዚሁ ላይ ቆመን ማለት ነው ለምሳሌ ቅዱስ አምብሮስ የተባለው ሊቅ ይሄንን ጥቅስ ሲያብራራ ስለዚህች ቀን ወልድ አያውቅም ተብሎ ተገልጿል ምንን ለማመልከት ነው ይሄ ገባው ራሱ ወልድ አንደኛ ፈራጅ ነው ሁለተኛ የቀኒቱን ምልክት የተናገረው እሱ ነው ልብ በሉ መቼ ነው ያቺ ቀን የምትሆነው ሚለውን ምልክት የተናገረው ራሱ ወልድ ነው ደግሞ በዛች ቀን መጥቶ የሚፈርደውም ራሱ ወልድ ነው አሁን ጥያቄዎችን በደንብ አድርገን መጠየቅ እንችላለን ምንድነው የምንጠይቀው ጥያቄ እንዴ ወልድ ዳግም ምጽአትን የማያውቃት ከሆነ የፍርዷ ቀን መቼ እንደሆነች ያችን ቀን የማያውቃት ከሆነ የዚያችን ቀን ምልክት እንዴት ሊናገር ቻለ በዚህ ጊዜ እንደዚህ ይሆናል ብሎ የመምጫውን ምልክት በምን ላይ ተመስርቶ ሊናገር ይችላል በምን ላይ ተመስርቶ ስለዚህ ተመልከቱ ወልድ ስለዚያች ቀን አያውቅም ተብሎ የተነገረው ከዕውቀት ጋር በተገናኘ የዕውቀት ወሰን አለበት የማያውቀው ነገር አለ ሚለውን ፈጽሞ ሊያመለክት አይችልም ለምን ስለዚያች ቀን ስለመጨረሻዋ ቀን ሁኔታ እንኳን የተናገረው ራሱ ወልድ ስለሆነ ማለት ነው ስለመጨረሻዋ መናገሩ ስለዚያች ቀን ማወቁን የሚያረጋግጥ ነው እንደምታውቁት አንድ ሐኪም የአንድን በሽተኛ የበሽታውን ምልክት ቢናገር ይሄ ምልክቱን ለምሳሌ እንደዚህ አይነት የሚሰማ ከሆነ እንደዚህ አይነት በሽታ አለበት ብሎ ቢናገር አንድ ዶክተር
ምን እያለ ነው ማለት ነው? የበሽታውን ምልክት ካወቀ በሽታውን ያውቀዋል ማለት ነው። ምን አይነት ህመም እንደሆነ ያውቀዋል ማለት ነው። ዶክተርን ዶክተር የሚያሰኘው ይሄ ነው። ምልክቱ ተነግሮት በሽታውን ማወቅ ካልቻለ ትክክለኛ ዶክተር እንዴት ሊሆን ይችላል? ስለዚህ አንድ ዶክተር ምልክቱን ከተናገረ በሽታው ምን እንደሆነ ሊያውቅ እንደሚችል በሽታውንም ማወቁ ምልክቱን በማወቁ እንደሚረጋገጠው ወይም የተረጋገጠ መሆኑ የተረዳ እንደሆነ ሁሉ የዳግም ምጽአትን ምልክቱን መናገሩ ቀኒቱን ማወቁን ቢያስረዳ ነው። ቀኑን ካላወቀ ምልክቱ ራሱ ተቀባይነት አይኖርም። በዚያ ጊዜ እንደዚህ ይሆናል እንዲደረጋል ብሎ መናገሩ ሐሰት ነበር የሚሆነው። ምክንያቱም ስለማታውቀው ቀን ምልክት ለምን ትናገራለህ? ቀኑ ሲደርስ እንዲሆናል ብለሃል። ስለዚህ ቀኑ መድረስ አለመድረሱን መች መሆን አለመሆኑን እማታውቀውን እንዴት ምልክቱን ትናገራለህ ሊባል ይችላል። ስለዚህ ምልክቱን መናገሩ ቀኒቱን ማወቁን የሚያረጋግጥ ነው። ይሄ አንደኛው መከራከሪያ ነው። ሁለተኛ ራሱ በዚያች ቀን የሚፈርደው ኢየሱስ ክርስቶስ ነው። ስለዚህ በዛች የምጽአት ቀን ከመላእክት ጋር እንግዲህ በመጻሕፍት እንደተጻፈው በማቴዎስ ወንጌልም ላይ እንዳለው በማቴዎስ 25ም ላይ እንደተጻፈው 24ም ላይ እንደተጻፈው ክርስቶስ ከመላእክት ጋር ከቅዱሳን ጋር በአንድነት በዳግም ምጽአት ጊዜ ሊፈርድ ይመጣል ተብሎ ተገልጿል። ልብ በሉ። ስለዚያች ቀን ከአብ በቀር ልጅም ቢሆን አያውቅም የሚለው በእርግጥም ወልድን የማያውቅ የሚያደርገው ከሆነ አብን አዋቂ ወልድን የማያውቅ አድርገን ከወሰድን በዚያች ቀን የሚፈርደው ማን ነው ነው ጥያቄው። በዚያች ቀን የሚፈርደው ራሱ ወልድም ጭምር ነው። ወልድ ከሆነ የሚፈርደው በማያውቅባት ቀን ይፈርዳል ማለት ነው። አንድ ዳኛ መቼ ሊፈርድ በማይችልበት ቀን ይፈርዳል ብለን ልናገር እንችላለን? ፈጽሞ አንችልም። ስለዚህ ክርስቶስ ፈራጅ መሆኑ በዚያች ቀን መጥቶ ለእያንዳንዳችን እንደ ስራችን የሚሰጠን መሆኑ ይሄ መታወቁ ራሱ ፈራጁ እሱ መሆኑ መታወቁ ራሱ ያችን ቀን ጠንቅቆ የሚያውቃት መሆኑን የሚያረጋግጥ ነው። ስለዚህ ኦርቶዶክሳውያን ይህን የምትሰሙ በአጠቃላይ ሌሎችም በሌላ ቤተ እምነትም ሆናችሁ አብን ከወልድ የምታበላልጡ ወይም የምታለያዩ አብን ከፍ ወልድን ዝቅ ለማድረግ የምትጥሩ ሰዎችም ይህንን በደንብ አድርጋችሁ ልትረዱ ይገባል። መጽሐፍ ቅዱሱ ወልድን ፈራጅ ነው የሚያደርገው። ስለዚህ የሚፈርደውን አካል የሚፈርድበትን ቀን አያውቅም ብላችሁ ከምትዘባበቱ ይልቁኑ ፈራጅነቱን በመረዳት ያችንም ቀን የሚፈርድበትን ቀን ያውቃል ወደሚል የእውቀት ከፍታ የመረዳት ከፍታ ብትሻገሩ ይሻላችኋል። ይህ ካልሆነ ግን ፈራጅነቱን እቀበላለሁ ብላችሁ ግን ደግሞ የሚፈርድበትን ቀን አያውቅም ምትሉ ከሆነ ፈራጁን ራሱን አልተቀበላችሁትም ማለት ነው። ፈራጅነቱን አልተቀበላችሁትም ንቃችሁታል ማለት ነው። እና ከእንደዚህ አይነት የተሳሳተ አረዳድ መውጣት አለባችሁ። ይሄ እንግዲህ ሌላኛው ጉዳይ ነው። ኦግስጢን የተባለው ሊቅ ደግሞ ይህንን የመጽሐፍ ቅዱስ ቃል ሲተረጉም አንደኛ አያውቃትም የሚለው ቃል የሚያመለክተው ወልድ ያችን ቀን አለማወቁን አይደለም። ይልቁኑ ይሄ የሚያመለክተው የሥላሴ ቃላቸው ወልድ ስለሆነ አይናገራትም። ቃል በመሆኑ ምክንያት በዛ ቃልነቱ ተናግሮ አይገልጣትም ለማለት ነው። ስለዚህ ስለዚያች ቀን ልብ በሉ። ስለዚያች ቀን ከአብ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ተብሎ የተነገረው ቃል የሚያመለክተው ወልድ በቃልነቱ ያችን ቀን አይገልጣትም አይናገራትም የሚለውን ነው። ስለዚህ ቃል በመሆኔ ምክንያት አልገልጣትም አልናገራትም ሲል ነው እንጂ በእውቀት ደረጃ የእውቀት ወሰን አለበት ለማለት አይደለም። አንደኛው የኦግስጢኖስ ትርጓሜ ከዚህ ጋር የተገናኘ ይህን ሐሳብ ማይከል ያደረገ ነው። አያውቃትም የተባለው ከዚህ የተነሳ ነው። በሌላ በኩል ቅዱስ ጎርጎርዮስ ዘንዚናዙ እና ራሱ አሁን የገለጽነው ሊቅ ኦግስጢኖስ ምን የሚል መከራከሪያ ያመጣሉ? ራሱ ወልድ እኮ የአብ ጥበቡ ይባላል። የአብ ጥበቡ ይባላል። በነገራችን ላይ እውቀቱም ይባላል። ይሄ በተለየ ሁኔታ ነው። የሥላሴን ኩነት በሚያስረዳበት ሁኔታ አይደለም። እሱን ቀጥያ ያመጣዋለሁ። ወልድ ግን የአብ ክንዱ፣ ኃይሉ፣ ጥበቡ፣ እውቀቱ እየተባለ ይገለጣል። እንዲህ ከሆነ ነው የሚሉት እነ ጎርጎርዮስ ጥበቡ ራሱ ወልድ ከሆነ የአብ ጥበቡ ተብሎ የተገለጸው ወልድ ከሆነ እንዴት ነው የአብ ጥበቡን አያውቅም ብለን ልናገር የምንችለው? ስለዚህ ያችን ቀን አያውቃትም የተባለው ፈጽሞ ወልድን የሚመለከት አይደለም። ወልድን አያውቅም የሚያሰኝ ፈጽሞ አይደለም። ይህን ቅዱሳን ሊቃውንት በጣም አትኩሮት
እና አጽንኦት ሰጥተው የሚናገሩት ነው። ወልድ የማያውቅ መሆኑን የሚያረጋግጥ አይደለም። ይልቁኑ ወልድ የአብ ጥበቡ ስለሆነ እንዲያውም ወልድ የበለጠ ያውቃታል፣ ቀኒቱን ይረዳታል፣ ያውቃታል። ስለዚህ ይሄንን ነገር ሳናምታታ ነው መረዳት ያለብን። ሁለተኛ ከዚህ ጋር አያይዘው ጥያቄ ይጠይቃሉ ሊቃውንት ማለት ነው። ሶስተኛ አውግስጢኖስ አሁንም የቀደሙ ትርጓሜ ወይም ማብራሪያ እንዳለ ሆኖ አምብሮስ የተናገረው ማለት ነው። አውግስጢን ተጨማሪ አድርጎ የሚናገረው ምንድነው እዚህ ጋር ስለዚያች ቀን ልጅም ቢሆን የሰማይ መላእክትም ቢሆኑ ከአብ በቀር የሚያውቅ የለም ተብሎ የተነገረው ቃል ምንድነው የሚያመለክተው የሚለውን ጥያቄ ሲጠይቅ እና መልስ አድርጎ ሲያቀርበው አውግስጢኖስ ምን ይላል? ያቺ ቀን የተባለችው ዳግም ምጽአት ናት። የዳግም ምጽአት ቀን መች እንደሆነ ለፍጡራኑ ወልድ አይገልጥላቸውም። ለምንድነው የማይገልጥላቸው? ለኛ ያንን ማወቅ የማይጠቅመን ስለሆነ ስለኛ ጥቅም ነው። ለምንድነው ስለኛ ጥቅም የማይገልጣት? ብናውቃት ኖሮ ያችን ቀን እግዚአብሔር በነገራችን ላይ ያችን ቀን እንዳናውቃት ያደረገው ለኛ ጥቅም ነው። አንዳንድ ነገሮችን እግዚአብሔር ለኛ ጥቅም ሲል እንዳናውቅ ያደርጋል። ብናውቀው ኖሮ ከሚመጣብን ጉዳት የተነሳ እግዚአብሔር ይቅርባይ መሐሪ አፍቃሪ ሰብ ስለሆነ ለራሳችን ካለው ጥንቃቄና ፍቅር የተነሳ ለኛ ካለው ጥንቃቄም የተነሳ እንዳናውቅ የሚያደርጋቸው በጣም ብዙ ነገሮች አሉ። በአንድ በኩል አንዳንድ ጊዜ የቅዱሳት መጻሕፍትን ቃል ከቅዱሳን ሊቃውንት እንኳን እግዚአብሔር ይሰውርባቸዋል። ያን ይሰውርና ሱባኤ ገብተው ደጅ ጠንተው ለምነው እግዚአብሔርን ጠይቀው አልቅሰው ምን ብለው ይገልጥላቸዋል። ይሄን ሲያደርግ በራሳቸው እንዳይታበዩ እግዚአብሔርን መለመን እንዳለባቸው፣ ስለዚህ በራሳቸው ማየት ያድርገው እንዳያስቡ ካህሌ ሁሉ የሆነው እግዚአብሔር እንደሆነ፣ ስለዚህ እሱ ላይ ጥገኛ እንደሆኑ እንዲገባቸው አንዳንድ ጊዜ ቅዱሳት መጻሕፍትን ቃል ይሰውርባቸዋል። አንዳንድ ጊዜ ደግሞ እስከ መጨረሻው ድረስ ሱባኤም ገብተው ምንም ብለው ይሰውርባቸዋል። ይሄን የሚያደርገው ሁሉን እንደማያውቁ ለማረጋገጥ ነው። ሁሉን እንደማያውቁ ቅዱሳን ራሱ ሁሉን የሚያውቀው እግዚአብሔር እንደሆነ፣ ስለዚህ ይሄንን እንዳናውቅ ያደረገን እግዚአብሔር ነው፣ ይሄን እንዳናውቅ የሰወረብን እግዚአብሔር የተመሰገነ ይሁን ብለው ሁሉን ለማወቅ መጓጓትም እንደሌለባቸው ለማድረግ እግዚአብሔር የሚሰውረው ነገር አለ። ደግሞ አሁንም በሌላ በኩል ደግሞ ለራሳችን ምድራዊ ህይወት በምንኖረው ህይወት ስርዓት ባለው መንገድ እንድንኖር ፍሬም እንድናፈራ እግዚአብሔር ስለሚፈልግ የሚሰውረው ደግሞ ዕውቀት አለ። ለምድራዊ ህይወታችን ጥንቃቄ ብሎ ማለት ነው። አንዱ ለምድራዊ ህይወታችን ጥንቃቄ ብሎ የሰወረው ነገር የዳግም ምጽአትን ነገር ነው። ለምሳሌ የዳግም ምጽአትን ቀን መች እንደሆነ ራሱ አካላዊ ቃል ቢነግረን ኖሮ ምን ይሆን ይመስላችኋል? ይሄን የምትሰሙ በአጠቃላይ ታዳሚዎቻችን ምን ይሆን ይመስላችኋል? አሁን እኛ ሌላው ይቅርና መች እንደምንሞት የታወቀ ቢሆን ቀኑ የተቆረጠ ቢሆን በእውነት ህይወታችን የተስተካከለ ሊሆን ይችላል? ጤናማ ህይወት መኖር እንችላለን? ለምሳሌ የምትሞቱት የዛሬ 50 ዓመት ነው ቢባል ንስሐ የሚገባ ሰው ይኖራል? ሰለ 50 ዓመት ነው የምትሞተው ተብሎ የተነገረው ሰው አይቀናጣም ብላችሁ ታስባላችሁ? ገና ስለሆነ 50 ዓመት ስላለኝ አንድ 30ውን 40ውን እንደዚህ ላድርግ፣ ልብላ፣ ልጠጣ፣ ልጨፍር፣ በቃ ሴኩላር የሆነውን ምድራዊ ነገር ላድርግ፣ ከዚያን የምሞትበት ቀን ሲደርስ ቀረብ ሲል ንስሐ ገባለሁ፣ እጠነቀቃለሁ። ምክንያቱም ፕራክቲካሊ ይሄን ስላየነው ነው በመጽሐፍ ሰዶማውያን ይሄ ስለገጠማቸው ማለት ነው። 120 ዓመት በተሰጣቸው ጊዜ በቃ 100 ዓመት እንብላ፣ እንጠጣ፣ እንጨፍር፣ ከዛን 20 ዓመት ንስሐ እንገባለን ያሉት። እግዚአብሔር ግን የሰጣቸውን እድሜ በአግባቡ ባለመጠቀማቸው ምክንያት ቀስፏቸዋል። እንደዚህ የሚደረጉ አካላት አሉ ማለት ነው። እግዚአብሔር የሚሞቱበትን ቀን ቁርጥ ቀናቸውን እንግዲህ ለቅዱሳን የሚሞቱበት ቀን አንዳንድ ጊዜ እግዚአብሔር ገልጦ ሊናገርላቸው ይችላል። ሊነገር እንዲያውቁ ሊደረግ ይችላል። ያ ለነሱ የሚጠቅማቸው ሲሆን ነው የሚነገረው። ግን ጀነራሊ ለፍጡራን በአጠቃላይ የሚሞቱበት ቀን ራሱ ኤግዛክትሊ በዚህ ቀን ነው የምትሞተው፣ በዚህ ቀን በዚህ ሰዓት ቢባል ኖሮ ማንም ሰው ጤናማ ህይወት ሊኖር አይችልም። በአንድ በኩል ቅድም እንደነገርኳችሁ የምንሞትበት ቀን ረጅም ነው፣ ረጅም ብዙ ዓመታት የሚቀረን መሆኑን ካረጋገጥን ኃጢአት እንሰራለን፣ ብሶቻችን ያልተገባ ግብር መፈጸማችን አይቀርም። በሌላ በኩል ደግሞ የምንሞትበት ቀን ቅርብ ሆኖ የዛሬ ሳምንት ነው ወይም የዛሬ ወር ነው የምትሞቱት ተብሎ ደግሞ ቢነገር በጣም
እንጨናነቃለን። በእነዚያ ቀናቶች ልናደርግ የሚገባንን ነገር ከማድረግ ይልቅ በጣም ቴንሽን እንደሆነን ብዙ ችግር ውስጥ ልንገባ እንችላለን። ምንም ይሄ የታወቀ ነገር ነው። ስለዚህ እግዚአብሔር አምላካችን ለኛ ጥንቃቄ ለኛ ካለው ፍቅር የተነሳ እንዳናውቅ የሚያደርጋቸው ነገሮች አሉ ማለት ነው። ስለዚህ አያውቃትም የተባለው ለፍጡራን አይገልጣትም ለማለት ነው። ፍጡራን ያችን ቀን እንዳያውቁ ያደርጋቸዋል፣ ይሰውርባቸዋል ከፍጡራን የሚለውን ለማስረዳት ነው። ስለዚያች ቀን ልጅም ቢሆን አያውቅም ተብሎ የተነገረው። በሌላ በኩል ደግሞ እንግዲህ በእኛ ትርጓሜ እንደተቀመጠው ልጅ የተባለው ቃል ሁልጊዜም ቢሆን ለወልድ ብቻ ተሰጥቶ ሊነገር አይገባውም። ልጅ የሚለው ቃል ፍጥረታትን የሚያመለክት ነው። መላእክት ብሎ አንደኛ መላእክትን ከጠቀሰ በኋላ እንግዲህ ከአብ በቀር የሰማይ መላእክትም ቢሆኑ አለና ከዛ ልጅም ቢሆን አለ። በዚህ አገላለጽ ልጅ ያለው ወልድን ብቻ ሳይሆን አዳምንም ለማመልከት የገባ ነው ብለው የሚተረጉሙ አሉ። እንግዲህ እንደምታውቁት ኦሪት ዘፍጥረት ማለት ኦሪት ዘልደት ማለት ነው። ፍጥረትና ልደት የሚለው ቃል ተካክተው ወይም ተቃይረው ተገለባብጠው ሊወሰዱ የሚችሉ ቃላቶች ናቸው። ስለዚህ ኦሪት ዘፍጥረት ለማለት ኦሪት ዘልደት እንላለን፣ ኦሪት ዘልደት ለማለት ኦሪት ዘፍጥረት ብለን እንናገራለን። በዚህ ልማድ መሰረት ልጅም ቢሆን አያውቃትም የሚለውን ቃል ልጅ የሚለውን ልደት በሚለው አውድ አስገብተን ስንወስደው ተኪም የሆነው ሌላው ቃል ፍጥረት የሚል ነው። ስለዚህ ከአብ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን ስለዚያች ቀን አያውቁም የሚለው ከወልድ ወጥቶ ልጅ የሚለው ለፍጡራን ለሰዎች ለደቂቅ አዳም ተሰጥቶ ይተረጎማል። ይሄ እንግዲህ ትርጓሜ ነው። ይሄ እንዴት ብሎ የሚናገር ሰው ሊኖር ይችላል። መቼስ የቅዱሳት መጻሕፍትን ትርጉም አስቀድሜ ኦርቶዶክሳዊው አረዳድ ኤክሌስቲካል ወይም ካኖን ኦፍ ትሩዝ የሚባለው የቤተ ክርስቲያንን ቀኖና ማዕከል ያደረገ ስለሆነ ወይም የእውነትን ሚዛን ትራዲሽን የሚባለውን ሆሊ ትራዲሽን የሚባለውን ያን ማዕከል ያደረገ ስለሆነ እና ቅዱሳት መጻሕፍትን የምትተረጉመው ቤተክርስቲያን ስለሆነች ቤተክርስቲያን ደግሞ የምትተረጉመው ራሷ ክርስቶስ በመሆኑ ምክንያት ስለሆነ ከእርሷ ውጭ ሌላውን ቢናገር ጉሳተ ልቡን ነው የሚናገረው። ከዚህ የተነሳ ልጅም ቢሆን አያውቅም የሚለውን ቤተክርስቲያን በሌላ አግባብ ደቂቅ አዳምን የሚመለከት ነው። መላእክትን አነሳና የሰማይ መላእክት አለና ልጅም ቢሆን በሚለው ሰዎችን አነሳ። ጻድቃን ሊሆኑ ይችላሉ፣ ሰማዕታት ሊሆኑ ይችላሉ፣ አዳም ሊሆን ይችላል፣ አበው ሊሆን ይችላል፣ ነቢያት ሊሆኑ ይችላሉ፣ ሐዋርያት ሊሆኑ ይችላሉ፣ ደናግላን ሊሆኑ ይችላሉ፣ በማንኛውም ብቃት ላይ ያለ ቅዱስ ሊሆን ይችላል። በአጠቃላይ የሰው ልጆችና መላእክት በሙሉ ስለዚያች ቀን አያውቁም የሚለውን ለማመልከት ነው ልጅ የሚለው ቃል የገባው ብለው የሚያስረዱ አሉ። በሌላ እንግዲህ በእኛ ትርጓሜ ላይ ጠቅለል ሲደረግ በሁለት አውድ በምስጢረ ሥጋዌና በምስጢረ ሥላሴ አውድ ደግሞ ተነግሮ ሆኖ ይነገራል። ስለዚያች ቀን ከአብ በቀር ልጅም ቢሆን አያውቅም የሚለው አገላለጽ አሁን እስካሁን ድረስ ያብራራነውን ይዘን በሁለት በምስጢረ ሥጋዌም በምስጢረ ሥላሴም አውድ ደግሞ ተደርጎ ይነገራል። ምንድነው ይሄ? በምስጢረ ሥላሴ አውድ ሆኖ ሲነገር እንግዲህ ሥላሴን በኩነት ስንናገር በኩነት አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ብለን እንናገራለን። ስለዚህ ሥላሴ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ያው ሆነው ይኖራሉ። ስለዚህ ለሥላሴ አንድ ልብ አላቸው፣ አንድ ዕውቀት፣ እንዲሁም ለሥላሴ አንድ ቃል አላቸው፣ ቃላቸው ወልድ ነው። ለሥላሴ አንድ ሕይወት አላቸው፣ ሕይወታቸው መንፈስ ቅዱስ ነው። አንዱ ያለ አንዱ መኖር አይችልም። ይህን የሥላሴ የኩነት ሁኔታ የተረዳን ሰዎች ልብ በሉ፣ ይህን ግልጽ አድርገን የተረዳን ሰዎች ለሥላሴ ዕውቀታቸው ማን ነው ብለን ስንናገር ወልድ ሳይሆን አብ ነው ብለን ነው የምንናገረው። ለምን? የአብ ኩነቱ ልብነት ስለሆነ የወልድ ኩነቱ ደግሞ ቃልነት ስለሆነ የሥላሴ ቃላቸው ማን ነው ሲባል ወዲያውኑ ምን መልሰው ወልድ ነው ብለን ነው። ለምን? የሥላሴ ቃላቸው ወልድ ስለሆነ። ለዚህ ነው በመጽሐፍ ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ተብሎ የተነገረው ከዚህ የተነሳ ነው። ስለ አብ ግን ሲነገር አብን ልብ ብለን ነው የምንረዳው፣ ልብ። ስለዚህ የሥላሴ ሐሳባቸው አብ ስለሆነ ከአብ በቀር አለ የሰማይ መላእክትም ቢሆኑ ልጅም ቢሆን አያውቅም ተባለ። ምን ማለት ነው? የራሱ የወልድ
ልቡ አብ ነው ወልድ በራሱ ልብ አይደለም ወልድ ቃል ነው ለማለት ነው ኩነታቸውን አናፋልስም አብን ቃል አንለውም ወልድን ልብ አንለውም መንፈስ ቅዱስን ደግሞ ቃል ወይም ልብ አንለውም ምንም እንኳን የኩነት ተዋህዶ ቢኖርም በአንዱ ለምሳሌ በቅድም እንደተናገርኩት በአብ ልብነት ወልድም መንፈስ ቅዱስም የሚያስቡ ቢሆንም በወልድ ቃልነት አብም መንፈስ ቅዱስም ይናገሩ ቢሆንም በመንፈስ ቅዱስ እስትንፋስነት አብም ወልድም ሕያው ሆነው የሚኖሩ ቢሆንም ግን ደግሞ ገለባብጠን አንሰጥም አብን ቃል ወልድን ልብ አንለውም መንፈስ ቅዱስንም እስትንፋስ ከሚለው አስወጥተን ልብ ወይም ቃል አንለውም በዚህ ምክንያት ከአብ በቀር ልጅም ቢሆን አያውቅም ማለት ከአብ ተለይቶ ወልድ በራሱ ልብ ስላልሆነ አብ ስለሆነ የሥላሴ ልባቸው ከአብ በቀር ወልድ ልብ አይደለም ነው የሥላሴ ልብ አብ ብቻ ነው ለማለት ነው ስለዚህ ከአብ በቀር የሚያውቅ የለም ሲል ወልድ ራሱ የሚያውቀው ዳግም ምጽአትን በሥላሴ ልብ አብ ልብነት ነው የሚለውን ለማስረዳት ነው ስለዚህ ከነገረ ሥላሴ አንፃር የሚነገር ነው ማለት ነው አንድ ሁለተኛው ከምስጢረ ሥጋዌ ከተዋህዶ አንፃር ደግሞ ይነገራል ከተዋህዶ አንፃር ሲነገር እንግዲህ እንቲያሁ ለቃል ኮነ ለሥጋ ወንቲያሁ ለሥጋ ኮነ ለቃል ብለን ምንናገረው የምስጢረ ተዋህዶ ጉዳይ አለ በነገረ ክርስቶስ ውስጥ ማለት ነው ቃል ከሥጋ ጋር ኦንቶሎጂካል ክሪስቶሎጂ ምንለው ቃል ከሥጋ ጋር አንድ የሆነበት ምስጢር ማለት ነው እንግዲህ ይሄን ምስጢር ስናይ እንደው ላገላለጽ ቅድመ ተዋህዶ አካል ተለይቶለት ሥጋ በአካል ተለይቶ ቃል የሚዋሃደው ሥጋ ባይኖርም ግን ቅድመ ተዋህዶ ቃል በቃልነቱ በአካል ተለይቶ መኖሩ የተረጋገጠ ቢሆንም ምን ብለን እንናገራለን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን እንናገራለን ይሄ ግን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆን ግን በተዋህዶ ጊዜ ነው ቃል ከሥጋ ጋር በሚዋሃድበት መከፈልና መዋሃድ at the same time የተፈጸመ ስለሆነ ማለት ነው ስለዚህ የሥጋ አካል ከመቤታችን ሲከፈል እና ከቃል ጋር ሲዋሃድ መቀዳደም የለውም at the same time የተከወነ ነው በተመሳሳይ ጊዜ የተከወነ ነው ግን ደግሞ እንደምታውቁት በመገለጫ አድርገን ስንናገር ቃል መለኮት ስለሆነ አዋቂ ነው እንላለን ሥጋ ደግሞ ፍጡር ስለሆነ ያዋቂ ነው እንላለን የእውቀት ወሰን ስላለበት ስለዚህ በተዋህዶ አንፃር አድርገን ስንናገር ምን ማለታችን ነው አላዋቂ የሆነን ሥጋ የእውቀት ወሰን ያለበትን ሥጋ ቅድም ልጅ የሚለው ፍጡርም ያመለክት ነው አላለም ፍጡራንም ቢሆኑ አያውቁም አላለም ስለዚህ ልጅም ቢሆን ሲል ፍጡራንም ያመለክት ነው ብለን እንደተናገር ነው ስለዚህ የፍጡርን ሥጋ ቃል ተዋህዷል ለማለት ነው አላዋቂ የነበረን ሥጋ ቃል የራሱ ገንዘብ አደረገ ፍጹም ሰው ፍጹም አምላክ ሆነ ቃል የለበሰው ሥጋ ከሰማይ የመጣ አይደለም ወይም ከምድር ከሆነ ቦታ የፈለቀ አይደለም ይሄ ሥጋ ዕውቀት ያልነበረው የዕውቀት ወሰን የነበረው ከፍጡር የተገኘ ፍጡር ሥጋ ነው ያ ሥጋ ግን ፍጡርነቱን ሳይለቅ የቃልን ገንዘብ አድርጎ በቃል በኩል የባህሪ አምላክ ወደ መሆን ቢሻገርም ወይም የባህሪ አምላክ ቢሆንም መሻገር የሚለው እንግዲህ ተለውጦ በሚል አውድ እንዳንረዳው ማለት ነው መሆን በሚለው አድርገን ቃል ሥጋ ሆነ በሚለው አውድ አድርገን ስናስብ ቃል ሥጋ በሆነበት ቅጽበት ሥጋ የቃልን ገንዘብ አድርጎ የራሱን የሥጋነቱን ገንዘብ ሳይለቅ የባህሪ አምላክ ይሆናል በዚህ አግባብ ቃል የተዋሃደው ፍጡር ሥጋን ነው እኔ የተዋሃድኩት የፍጡርን ሥጋ ነው ዕውቀት ያልነበረውን ሥጋ ነው ለማለት ልጅም ቢሆን አያውቅም ተብሎ ተገለጸ ስለዚህ ይሄ ቃል ከተዋህዶ አንፃር ቃል የተዋሃደው ሥጋ ዕውቀት ያልነበረው ሥጋ መሆኑን ለማስረዳት ነው ከተዋህዶ በኋላ ግን የዕውቀት መከፈል የለበትም ለስግው ቃል ሁሉን ነው የሚያውቀው ከተዋህዶ በኋላ የዕውቀት ወሰን የለበትም ስለዚህ ይሄንን ለማመልከት ነው ይሄ ቃል የገባው ከአብ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን ስለዚያች ቀን የሚያውቅ የለም የሚለው የመጽሐፍ ቅዱስ ቃል በዚህ አውድ የሚተረጎም ነው ማለት ነው አምላካችን እግዚአብሔር በቸርነቱ ምስጢሩን ጥበቡን ገልጦ ይህንን ቃል በልቡናችን እንድናስቀምጥ እንዲረዳን ቅዱስ ፈቃዱ ይሁንልን ወስብሐት ለእግዚአብሔር